ሂጃቧን ጠምጥማ ለእምነቷ ሟች እሷን ብቻ ትሰጣለች ቀንሳ እስከ ነፍሷን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድረስ ከበራችሁ የሸቀለም ሜዳ ቤተሰቦች ኬፍኩም ሻክባርኩም ኢንሻአላህ ትኮኑ በአልፍ ኸይር። የአገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሁሉ አማን? ከኔ ጋር ሁሉ አማን ነው። የብዙዎቻችሁን ኮሜንት እያነበብኩ ነበረ። የምትወዱኝ ፈጣሪ ይውደዳችሁ ያክብራችሁ። ላይክ ያደርጋችሁኝ በሙሉ ረጅም እድሜ ይስጣችሁ፣ ለሀገራችሁ ያብቃችሁ እላችኋለሁ። ሌሎቻችሁ ደግሞ የምታስቁኝ በጣም ነው የምታስቁኝ። ማናት እቺ አጠቋቆራ ጥቁረት ከየት መጣ? እውነትሽን ነው። እንደዚህ ቀይ እንሆናለን፣ የበለጠ እንደምቃለን፣ እንጨልማለን። ይህ ሲሆን የነበረው መቼ ነው? መዳም ቤት በነበረው መብራት ካሜራ ጋር ስንሰራ በነበረ ጊዜ ነው የሀገሬ ልጆች። እና ውጭ ላይ ስትቀርጹ ደግሞ በተፈጥሮ በዳመና ምናምን እሱ ሊሆን ይችላል። ዋናው ነገር አይደለም። የሆነ ነገር ተክል ብትተክሉ ስሩን ብትነቅሉት ከስሩ የሚታየው ነጭ ነው። የአረብ ሀገር ሴትም ያ ማለት ናት ማለት ነው። ምክንያቱም ፀሐይ አናገኝም፣ ንፋስ አናገኝም ምናምን ቤት ውስጥ ታሽገን ስለነበረ ሀገራችን ስንመጣ ደግሞ ንፋስ አለ፣ ብርድ አለ ምናምን። ግን መጥቆር መጎዳት አይደለም የሀገሬ ልጆች። ወረቢ መጥቆር ደስታ ማጣት አይደለም። እንዳትሞኙ የሀገሬ ስገባ እንደዚህ ነው መሆኑ ብላችሁ እንዳታስቡ። ደስተኛ ከሆናችሁ ስራ ካላችሁ መልካችሁ እንደሚባል መልክ ታጥቦ አይጠጣም። የተፈጠራችሁበት ነው። እኔ ነጭነትን አረብ ሀገር ደግሞ እዚህ ካለው ህዝብ ጋር ደግሞ ስኖር እኔ ቀይ ነኝ። የሚገርማችሁ ነገር ማለት ነውና እኔ ቀይ ነኝ እዚህ ስኖር። እናንተ ማባሪፍ ይሄንን አትፍሩ። ደግሞ ድርቆ ማጋዝ ይጠብቀኛል ሀገር ቤት ስራ እንዲህ ምናምን ድሩ የለም ወረብ። እኔ በራሴ ፍላጎት ያን ነገር ግን ያደኩበት ስለነበረ እኔ ሰራሁት እንጂ የኛ ራሱ ሁለቴ ከወሰድን በኋላ በጋሪ ምናምን እንጫነው። አገር ቤት ገጠር ቦታው የድሮ አይደለም። ቢያንስ እኔ 13 አመት ቆይቼ ነው የመጣሁት። ከዛ በፊት ያለው ሀያታቸውና አሁን ያለው ሀያታቸው በፍጹም የሚገናኝ ነገር አይደለም። በጣም ትልቅ ፈርቅ አለና ይሄ እንዳያሳስባችሁ የሀገር ልጆች። እና እቃ እንዳደርስላችሁ የምትፈልጉ የቤት አስቤዛ ማሟላላችሁ፣ ሰርፕራይዝ ማድረግላችሁ፣ የተቸገሩ ሰዎችን ስላችሁ ሰው ማብላት የምትፈልጉ ምግብ ሰርተን እኛ ባንድ ላይ ሰዎች አሉ ማለት ነው። እዛ ቦታ ወስደን እናበላለን እንጂ እርዳታ ምናምን ሌላ አይደለም። ምግብ ሰዎችን ማብላት የምትፈልጉ እዚህ ቦታ ሰዎችን አብሉልኝ ብላችሁ የምትሉ ብዙ ሰዎች ጋር የምሰራው በነገራችን ላይ ብቻ አይደለም። ምግብ የማብላት ያኔ ሰው መርዳት ምግብ በማብላት ነውና ምግብ እቃ ምናምን ሁሉ ነገር አሟልተን ምግብ ሰርተን ወስደን እናበላችኋለን ማለት። እዚህ ቦታ ያሉ ሰዎችን አብሉልኝ፣ እዚህ ቦታ ያሉ ሰዎችን እንደዛ አድርጉልን የምትሉ በተለይ በየገጠር ቦታው ሰርፕራይዝ የምታረጓቸው ምናምን በአካባቢያችሁ ሰዎች ካሉ የኛ ግሩፕ በአንድ ላይ ሆኖ ነው የሚሰራው። ሰዎችን በማብላት ላይ ብቻ ማለት ነው። የተራቡ ሰዎችን ምግብ ይመግባል። ራሳችንን የምንሰራው አንድ ያለ። ሁለተኛ ደግሞ ቦታ መግዛት የምትፈልጉ ካላችሁ ደሴና ኮምቦልቻ ቲክቶክ ላይ ለቀላችሁ ነበር ቤቶች ዋጋ። እኔ የአረብ ሀገር እንደነበርኩ በፊት ማለት ነው የቤት ዋጋ ይሄን ያህል ሲሉ ጭራሽ ይሄንማ ቤት ለመግዛት ብቁ አይደለሁም ምናምን ያልኩት ነበር። ግን እዚህ ስመጣ ወረቢ እንደሚባለው አይደለም። እዚህ በጣም ርካሽ ነው። ያን ያህልም ውድ አይደለም። ብዙ አማራጭ አለ። ግን ለእናንተ ዋናው ነገር የሰራችሁበትን ብራችሁን በእጃችሁ ያዙ። ብራችሁን መያዝ ካቃታችሁ ወርቅ ግዙ። ኢትዮጵያ ውስጥ የሚጠቅመው ከአረብ ሀገር የመጣ ወርቅ ብቻ ነው። ቤት ልትገዢ ሰው ካጣሽ፣ ቤት ልትገዢ ቦታ ልትገዢ ሰው ካጣሽ ቤትሽን አንገትሽ ላይ አድርገሽው ዙሪ። አገር ቤት ወርቅ ይዘን ብንመጣ ሲያላችሁኝ ያላችሁ ምንም ያህል ወርቅ ይዛችሁ ነው ምንም ያህል ልበሱት እንትን ላይ አታወልቁ። ሰዓት አውልቀናል፣ ጫማ አውልቀናል ምናምን፣ ወርቅ ግን አያስወልቋችሁ። ወርቅ አያስወልቁ ምንም ያህል። አንድ ጓደኛዬ ብዙ ወርቅ ይዛለች ማለት ነው። ቢያንስ 96 ግራም ምናምን እንደዛ ነው አለች። በሻንጣ ማንኛው ሻንጣ 10 ኪሎ ውስጥ ነው ያደረገቻት ለብሳው። ከዛ ሰው እንዳያሰላልፈለገች አውልቃ ቦርሳው አደረገችውና ከዛ በኋላ ምን ተፈጠረ መሰላችሁ? ይሄ የሚያሳልፈው አለ አይደል? ይሄ ወርቅ አለው አለ። ለምን ብትሉ ብዙ ስለሆነ ለብሳው ቢሆን አይጠይቃትም። ወርቅ አለው አለ። ከዛ አዎ አለችው። አሳየኝ አላት። ከፈተች፣ አሳየችው። በቃ ምንም የተፈጠረ ነገር የለም።
አየ ለቀቃት። በስ በወርቅ ውስጥ ሌላ ነገር እንዳያስገቡ በማለት ይመስለኛል እንጂ ምንም ነገር አይቻልም የሚላችሁ ነገር የለም። ወርቅ ይዛችሁ ወርቅ ላይ ስሩ። ሌላው ሀገር አሳየኝ ምናምን ለምትሉ አሁን የምሰራው ቤት ውስጥ ነው። ቀጣይ ቪዲዮ ደግሞ ቧንቧ ውሃ ላይ ስሪ ያላችሁ ቧንቧ ውሃ ላይ ቪዲዮ ሰራላችኋለሁ። እየዞርኩ አሳያችኋለሁ። የሀገሬ ልጆች ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ነው። ሸቃሊት ቪዲዮ ቶሎ አትለቅም እስካሁን አልለቀኩም ለምትሉ አልተመቻቸልኝም። ዋይፋይ ምናምን እንደዛ አለ ግን አልሰራም እያለኝ አንዳንድ ቦታ ላይ ማለት ነው። እሱ ነው ከሀገር ቤት ከሳውዲ አረቢያ ስትመጡ ዋይፋይ ይዛችሁ እንዳትመጡ። ዋይፋይ ስላችሁ እቃዋን ይዛችሁ እንዳትመጡ። እዚህ አትሰራላችሁ። እዚህ ኢትዮ ቴሌኮም የሚሸጥ አለ ራሱ የ3 ወር እና እስከ እቃዋ ማለት ነው። ከዛ ከ3 ወር በኋላ እናንተ የፈለጋችሁትን ያህል መሙላት ትችላላችሁ። በፊት 6000 ነበረች አሉ። እኔ ግን የገዛሁት አሁን 10000 ነው የ3 ወር ማለት ነው። እቃዋን ይዛለሁ። ከዛ በኋላ እኔ ስሞላ በትንሽ በፈለኩት የ5 ወር የአመት የ6 ወር ብዙ ዋጋው የእቃዋ ዋጋ ነው እንጂ የዋይፋይ እንትን ውድ አይደለም፣ ብዙ ውድ አይደለም። አገር ቤት ስትመጡ ግዙ። ከዛ ይዛችሁ የምታስልኩም ካላችሁ ተቆጠቡ። የዛ እዚህ አይሰራም። ከዚህ ከቴሌ ነው የሚሰጣችሁ ማለት ነውና ብዙ ሰው ለምንድን ነው ውድ ነው ደግሞ እዛ 300 ሪያል ምናምን ነው ብሩ ያው ነው። እዚህ ሲመጣ የተሻለ ይገዛላችኋል ማለት ነው። ፓወር ባንክ ይዛችሁ ነው ግን ይዛችሁ ስትመጡ ፓወር ባንክ እንትን ይልባችኋል፣ ይመዝናል። ሚዛኑ ላይ አታርጉት፣ እኪሳችሁ አርጉት። አያልፍም የሚባለው ውሸት ነው። ያልፋል። ፓወር ባንክ ያልፋል፣ ሻምፖ ሁሉም ነገር ያልፋል። ግን ኪሎአችሁ 23 ብቻ እና 7 ኪሎ 10 ኪሎ ይዘሽ ወይም 7 ኪሎ ይዘሽ በጀርባ ይቻላል ወይ ካልሽ አይቻልም። እዛ ብዙ ልጆች ይቻላል። የጀርባ ካለ አንድ ነው በቃ የጀርባ ይዘሽ እኔ ማለት ነው የጀርባ ይዤ ነበር መልሰዋታል። ግን ሞባይል ምናምን ስለነበረው ካሜራ ምናምን እንደዛ ነገር ነበር ያስኩባት። በእጄ ያስኩት ይቻላል። በእጄ እንደዚህ ኖርማል እያሳየው ማለት ነውና ያስኩት። ከዛ ያኔ አሁን ላይ ካሜራ ያላቸው ሰዎች ብዙ ስለሚሰሩ ምናምን ላልፍስ ስንት ብር ይዘሻል አለ ጥያቄ ማለት ነው። ለማወቅ ዝም ብዬ እኔ 1500 አልኩት ማለት ነው። በግም ዝም ብዬ እንደዚህ ከዛ ይለፍ ያለኝ ማለት ነውና እኔ ካሜራውን ስላየ እንጂ ጠይቀኝ ነገር ሳልነግራችሁ አልቀርም። አልሙሂም ፓወር ባንክ ይዛችሁ ሌላ ነገር ይዛችሁ አትምጡ። አንዳንድ ሰዎች ጦር ሲላ ምናምን ይዛችሁ የምትመጣላችሁ እሱ ሚዛን ነው። እዚህ ቆንጆ እዛ ሀገር ደግሞ ውድ ነው 75 ብር 200 ብር ቆንጆ ተብሎ እኔ ልገዛ ነበር። ግን እዚህ ሀገር ቤት መጥቼ 1500 የኢትዮጵያ ብር 1500 የኢትዮጵያ ብር ማለት 75 ሪያል ማለት ነው። እዚህ የገዛሁት በጣም ትልቅ ረጅም ነው። ብዙ ነገሮችን ቲቪ፣ ዋይፋይ፣ ስልክ ምናምን ብዙ ነገር በአንድ ጊዜ ቻርጅ ማድረግ ይችላል። እቃ ነገሮችን በተመለከተ እዚህ ግዙ። ፓወር ባንክ ግን እዛ ግዙ። ቆይ ላሳያችሁ። አሁን ይቺ ፓወር ባንክ በጣም ቆንጆ ናት። ስትይዟትም ትንሽ ናት። እዛ ነው የገዛኋት። ግን እዚህ ውድ ነው። የስልክ ነገር በተመለከተ ውድ ነው። ስልክም ራሱ ውድ ነው በጣም። አሁን ብዙ ጊዜ ውጭ ልቀርጽልና ሌባው ብዙ ልጆች አንቺ እንትን ካልሽማ መሰረቅሽ አይቀርም ምናምን ይሉኛል። ስልክሽን አንቺ ካልተሰረቅሽ ብለው ራሱ ያስያዙ አሉ። ግን ኢንሻአላህ አላህ ይጠብቀኛል። እየተጠንቀቂ አይደለም እና እሱ ፓወር ባንክ ስልኮች ይዛችሁ ሀታ ትፊስ ምንድነው ስሟ እቺ አሳያተል ስቲክ ምንድነው ስሟ የሰልፊ ማንሻዋ ማለት ነው። እሷ እዛ ሀገር 15 ሪያል ናት። እዚህ ሊገዛት ብል 15 ሪያል እዛ የገዛኋት እዚህ 2500 የኢትዮጵያ ብር ነው ያሉኝና ስልክ ነክ ነገሮች መያዣ ነገሮች ግላስ ቻርጀር ምናምን እነዚህ ናቸው ውድ ነገር ኢትዮጵያ ውስጥ። ምክንያቱም ከውጭ ስለሚመጡ ይመስለኛል። የቻይና ነገርም ኢትዮጵያ ውስጥ ውድ ነው። ለምን ከውጭ ነው የሚመጣው በሚል ሂሳብ ማለት ነውና እወዳችኋለሁ የሀገሬ ልጆች። አበዛውባችሁ። ሌላ ጥያቄያችሁን ውጭ ነው መመለስላችሁ። እንግዲህ ካሜራማ ምናምን ይዤ ስወጣ አልፈራም ስልኬ እንዳይነጠቅ በሌላ ነገር ስለምቀረጽ እላችኋለሁ። ሀብኩም ማሰላም አለይኩም። ሰብስክራይብ ማድረጋችሁን እንዳትረሱ።